የኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ 10ኛ የጥናትና ምርምር ኮንፈረንሱን ማካሄድ ጀምሯል። ዩኒቨርሲቲው ላለፉት 3 አስርት ዓመታት ከ50 ሺህ በላይ የመንግስት ሰራተኞችን በተለያየ የትምህርት አይነቶችና ደረጃዎች በማስተማር በተለይም ለፐብሊክ ሰርቪሱ ብቃት ያለው አገልጋይን ማበርከት መቻሉን የዩኒቨርሲቲው ፕሬዝዳንት ዶክተር ንጉስ ታደሰ ተናግረዋል። ዩኒቨርሲቲው ከመማር ማስተማር ጎን ለጎንም ከ500 በላይ የሚሆኑ ጥናትና ምርምሮችን ለሀገር በማበርከት ተቋማዊ ግዴታውን እየተወጣ እንደሚገኝም ፕሬዝዳንቱ ጠቁመዋል። በተለይም የሚደረጉ ጥናትና ምርምሮች አገልግሎትንና አስተዳደራዊ ጉዳዮች ላይ ትኩረት በማድረግ የሚፈለገው ለውጥ እንዲመጣ እየሰራ ነው ብለዋል። ሪሰርች ባይ ኢንዱስትሪስ ኤንድ ፐብሊክ ሴክተርስ በየጊዜው እያደገ ከሚመጣው የህብረተሰብ ፍላጎትና የቴክኖሎጂ እድገት ጋር ተያይዞ ያሉ የአሰራርና አስተዳደራዊ ችግሮችን በጥናትና ምርምር በመለየት መፍትሄ ማበጀት አማራጭ የሌለው ጉዳይ ነው። ከፍተኛ የትምህርት ተቋማት በዘርፉ የሚያደርጉትን ጥናት ወደ ተግባር እንዲያውሉ ማድረግም ከሁሉም የሚጠበቅ ነው። በኮንፈረንሱ የተሳተፉ የሚገኙ ጥናት አቅራቢ ምሁራን አስተዳደራዊና የአገልግሎት ዘርፉ ያሉበትን ክፍተቶችና ትኩረት መደረግ የሚገባው ሂደትን በጥናታቸው መለየታቸውን ተናግረዋል። ተቋማት ለውጥን የመቋቋም አቅማቸውን ነው ኢቫሉዌት ያደረኩት ማለት ነው። የተሻለ ተወዳዳሪ የሚሆኑት የሚለው ነው የሰራሁት። በማኑፋክቸሪንግ ካምፓኒዎች ላይ ነው። ኢንዱስትሪ ፓርክ ላይ በስድስቱም የኢትዮጵያ ኢንዱስትሪ ፓርክ ላይ ነው የሰራሁት እና በአጠቃላይ ወደ 52 የሚሆኑ ካምፓኒዎችን አሰስ ለማድረግ ሞክሬያለሁ። በዚህ ሁኔታ ያላቸው ለውጥን የመቋቋም ለዛ ደግሞ ምላሽ የመስጠት አቅማቸውን ነው ስዳስስ የነበረው ማለት ነው። ለያዩ በአዲስ አበባ አስተዳደር ባሉ የመንግስት የህዝብ ፓብሊክ ሴክተር የሆኑ ተቋማት ላይ ነው ትኩረት ያደረገው። እዚያ ላይ ይሄኛው የስሜት ብስለቱ ወሳኝነት ስላለው ግን አሁን የተገኘው ግኝት ኦቨርኦል አቨሬጅ የሚባለው ሞዴሬት ሌቭል አቨሬጅ የሚባለው ነው። አቨሬጅ መሆኑ አይከፋም፣ ግን በጣም መሰራት አለበት እዛ ላይ። ህዝባዊ አገልግሎት እንዲፋጠንና ያሉ ችግሮች ጥናት ላይ በተመሰረተ አሰራር እንዲፈቱ ለማስቻል የትምህርት ተቋሙ በትኩረት እየሰራ እንደሚገኝ የዩኒቨርሲቲው ምክትል ፕሬዝዳንት ዶክተር አለማየሁ ደበበ ተናግረዋል። 10ኛው የጥናትና ምርምር ኮንፈረንሱ ይህንን በስፋት የሚዳስስ ነው ብለዋል። 41 ወረቀቶች ውስጥ 33ቱን ለተገቢን በስነ ዘዴ ተገቢነት ይዘው በተነሱት ጭብጥ ተገቢነት ለዚህ ጉባኤ እንዲቀርቡ አድርገናል። ወረቀቶቹ በከተማ ልማትና አስተዳደር ላይ የሚያተኩሩ፣ በአገሪቱ ኢኮኖሚያዊ ልማት ላይ የሚያተኩሩ፣ በአገሪቱ ማህበራዊ ልማት ላይ የሚያተኩሩ፣ ከዚህ አንጻር ደግሞ የፖሊሲ ግብዓት ሊሆኑ የሚችሉ ምክረ ሀሳቦችን የሚያቀብሉ የጥናት ስራዎች መሆናቸው በተለያየ ደረጃ ተፈትሾ ተረጋግጦ የቀረቡ ወረቀቶችን ነው ዛሬ በዚህ ጉባኤ ላይ ይዘን የምንገኘው። 10ኛው የጥናትና ምርምር ኮንፈረንሱ ለ2 ቀናት እንደሚቆይም ተመላክቷል።